ሰላም ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም እንደገና ኤክሳይትድ ሆኜ ነው ይሄንን የሽበት ይዤ የመጣሁት 11ኛ ሰው ዛሬ ቀጥታ ላይፍ ሳስተላልፍ ሽበቷ የጠፋላት ስሟን አሁን ባላስታውሰውም ግን ከገባችሁ ላይቭ የሰራሁት ቪዲዮ ላይ ምስክርነት ሰጥታለች። በጣም ደስ ብሎኛል። ሽበቱን እናጥፋው። ቅርንፉድ መጀመሪያ ቅርንፉድ ነው ይሄ። እዚህ ላይ አድርጌ ነው ማሳያችሁ። እንግዲህ እንደውም ላውጣውና እንደዚህ እዩት። ቅርንፉድ ማለት ነው። ቅርንፉድ በርከት አድርጋችሁ መፍጨት ትችላላችሁ። ሁለትም በቂ ነው ለአንዴ። ስለማስቀምጠው እቺ የተረፈችው መልሼ ጨምራለሁ፣ ፈጫታለሁ። እያንዳንዱን ስቴፕ አሳየን ስላላችሁ ማለት ነው። እንግዲህ ቅርንፉድ ነው እንዳይጮህባችሁ ፈራው። እስቲ ይሄን ያህልም ከተፈጨልን በቂ ነው። አሁንም እዚህ ጋር ገልብጬ ጠጋ አድርጌ አሳያችኋለሁ ማለት ነው። በጣም ይቅርታ ባለፈው ትንሽ ኮንፊውዝድ ስላደረኳችሁ ማለት ነው። ለምን ድጋሚ ሁለተኛዬ ወይ ሶስተኛዬ ስለነበረ በፊቱን ያያችሁት ስለመሰለኝ ነው። አዲስ ለምትቀላቀሉ ቤተሰቦች በጣም ይቅርታ። ይኸውና ፈጨሁት ማለት ነው። በዚህ ላይ ቤተሰብ ስለ ቡና የኢትዮጵያ ቡና ተገኝቶ ነው ምርጥ ነው። እኔ እኮ የኢትዮጵያን ቡናዬን ሰስቸው ነው ለመጠጣት ይሄንን የምጨምረው። ይሄንን እኔ ብታምኑ ባታምኑ ቡና ሳልጠጣ እውላታለሁ እንጂ አልጠጣትም። ቤቴ ሰርቼ አፍልቼ ይሄንን አልጠጣም። 2 ማንኪያ አድርጌያለሁ። ፀጉራችሁ ብዙ ከሆነ ሞር መጨመር ትችላላችሁ። ምንም አይነት ሳይድ ኢፌክት የለውም። ምንም የመጠኑ ጉዳይ ማለት ነው። እዚህ ላይ አሁን ስራው ያለው ማለት ነው ስለ ነጭ ሽንኩርት። ነጭ ሽንኩርት በፍሬው ከሆነ 1 2 3 4 5 6 7 8 አይደለ? በፍሬው ከሆነ ፈጭተነው ከሆነ ግን በሾርባ ማንኪያ በቂ ነው። ይኸውና እኔ ይሄንን ቡና ስለነካው በሌላ ማንኪያ ላውጣ ብዬ ፈጭቼ ያስቀመጥኩበትን ምክንያት ልንገራችሁ። በየጊዜው በሰራን ቁጥር ወይ መክተፍ ወይ መፍጨት ኢንስቴድ ለምግብም ስለምንጠቀመው እኔ ፈጭቼ አስቀምጨዋለሁ። በዚህ መልኩ ይቀላል ለማለት ነው። በግምት 1 የሾርባ ማንኪያ ያክላል። 8ቱ ፍሬ ማለት ነው። 8ቱ ፍሬ ይሄው። ነጭ ሽንኩርት ጥንቃቄ ያስፈልጋል። እውነቱን ለመናገር ቅርንፉድና ቡና ስላለው ሽታው ስትታጠቡ ያን ያህል አያስቸግርም። እንግዲህ በዚህ ላይ የምንጨምረው ማለት ነው ቤተሰብ ነጭ ሽንኩርት ልብ ብላችኋል። ይሄ ነው፣ ምንም አዲስ ነገር የለም። ያኛው ስላለቀብኝ ሌላ ገዝቻለሁ። እዩት፣ ኤክስትራ ቨርጂን ኦሊቭ ኦይል። እናንተ ዘይቱን ነው ያላችሁት። ይሄ አዲስ ገና መግዛቴ ነው። እኔ እናንተ ፊት ከፍተዋለሁ። ከዚህ ዘይት ውጪ ምንም አይነት ዘይት አይሆንም። ለምሳሌ ብዙዎች የጠየቃችሁት ኮኮናት ያላችኋላችሁ፣ ብዙ የተለያየ የዘይት አይነት የጠቀሳችኋላችሁ። አይሆንም። ይሄ ዘይት ነው ከዚህ ጋር የሚደባለቀው። አለቀ። እንደ ፀጉራችሁ መጠን ውስጡን ነው የምትቀቡት። እኔ ውስጡን እሽት አድርጌ ቀባና ይሄንንም ቀባዋለሁ። በስነ ስርዓቱ ፀጉሬን አሳደገው፣ ማኔጀብል አደረገው። ያ ድርቅ የሚለው ፀጉር ራሱ አሁን እስቲ ሞክሩት ቤተሰብ፣ ሞክሩት። የሽበቱ ለብዙ ነገር ለአንድ ነገር የሰራ ነው ለብዙ ነገር ጠቀመን ማለት ነው። ትንሽ ልጨምርበት። አሁን እዚህ ጋር የምነግራችሁ ነገር አለ።
ኮንፊውዝድ ያደረጋችሁ ባለፈው ማለት ነው። ይሄንን ቆይ መጀመሪያ ውሃ ላይ የፈላ ውሃ ላይ እናስቀምጠዋለን። ኤኒዌይስ ባለፈው እንደዚህ ያመጣሁት ይሄን ራሱ የዚህ አሁን እዩት፣ ይሄኛው ማለት ነው ስናጠለው አተላው የሚቀረው አለ አይደለ? እሱን ነው እዚህ ውስጥ አድርጌ ኤክስትራ ቨርጂን ኦሊቭ ኦይል አድርጌ ክድን አድርጌ ፍሪጅ ውስጥ አስቀመጥኩት። ከዛ በላዩ ላይ እንደገና ይህንኑ ዘይት አሁን እዚህ እንግዲህ ቆይ በደንብ ግልጽ ላድርግላችሁ። አሁን ይሄንን ስታጠሉት እየሰራው ለምን አላሳያችሁም? ኮንፊውዝ እንዳትሆኑ እየሰራው ላሳያችሁ። ውሃ ጥጃለሁ። ውሃዬን ይዤ መጣ። ላይክ ሼር እና ሰብስክራይብ እያደረጋችሁ ፕሊስ ለጓደኞቻችሁ ለምትወዷቸው ሼር አድርጉላቸው፣ ይጠቀሙ። ሁሉም ሰው ይጠቀም። ሽበት ያጠፋል ተብሏል። 100% እርግጠኛ 11ኛ ሰው ተገኝቷል። 11 ሰው ሶፋር ምስክርነት የሰጡት ማለት ነው። ተጠቀሙበት ፕሊስ። መጣ። ይሄ የፈላ ውሃ ነው። እጃችሁን በጣም ተጠንቀቁ እሺ። የፈላ ውሃ ውስጥ እናስቀምጠዋለን ማለት ነው። ከዛ እዚህ ውስጥ አንድ 30 ደቂቃ ከዛም በላይ ብታቆዩት ምንም ችግር የለም። እኔ 30 ደቂቃ አቆይቼው እመጣለሁ። በደንብ ሞቅ ሲል እመጣለሁ። ላይክ ሼር ሰብስክራይብ አድርጉ እና ነግራችኋለሁ። በባለፈው ይዤ የመጣሁትንና የዚህን ልዩነት በኋላ ኤክስፕሌን አደርግላችኋለሁ እሺ። እሱን እንዴት ለምን እንደተጠቀምኩኝ ባለፈው ማለት ነው። አምጥቼ የጨመርኩት ዘይት ምንድነው ስላላችሁኝ ማለት ነው። ይሄና ይሄ ሁለቱ ዘ ሴም ቲንግ ናቸው። አንድ አይነት ነገር ናቸው። የሚገርማችሁ ነገር ዘ ኦንሊ ቲንግ ልዩነቱ ይሄ ፍሬሽ አሁን የተሰራ ነው። ያ ደግሞ የባለፈው ሳምንት ሆኖ ሁለተኛ ዙር ያደረኩት ነው። ይሄ ግን የመጀመሪያው ዙር ማለት ነው። እዚህ የመጀመሪያው ዙር ላይ እኔ ባለፈው እንደዚህ ያስቀመጥኩትን ዘይት ነው የጨመርኩት። አሁን ገባችሁ? እንደዚህ አድርጋችሁ አሁን ይሄንን ስታስቀምጡት ማለት ነው። እኔ እንደውም እቃም ይዤ የመጣሁት ለዚህ ነው። ፐርፐዝሊ ባዶ እቃ ይዤ መጥቻለሁ። በደንብ ኤክስፕሌን ለማድረግ ስለፈለኩ ማለት ነው። እና መጣ ከ30 ደቂቃ በኋላ መጣ። ቤተሰብ ይኸው እኔ ፀጉሬ መቼም እያያችሁት ብዙ ለውጥና ለውጥ አቤት ቤተሰብ እውነቴን ነው። እኔ ፀጉሬን ስላሳመረልኝ እኔ አልላቀቀውም። ሽበት በደንብ አድርጎ ያጠፋል። እልም አድርጎ ነው ሽበቱ የሚያጠፋው። ቤተሰብ አንድና አንድ ይሄ ነው ሽበት የሚያጠፋው። አንድና አንድ ይሄ ነው ሽበት የሚያጠፋው። አንድ እህቴ ለምንድን ነው እዚህ ጋር የምታዘወትሪው ያልሽኝ? በተለይ ሽበት ያለበት ጋር አዘውትሩ ነው የኔ መልስ። እሺ በተለይ ፀጉራችንን እንቆረጥ? ኖ አትቆረጡ፣ አትላጩ፣ ተጠቀሙበት። ሌላ ደግሞ የምመክረው ወንዶች ጺማችንን ተጠቀሙበት፣ ጺም ላይም ተጠቀሙበት። ኤኒዌር ለሽበት ማጥፊያ እስከሆነ ድረስ ተጠቀሙበት። ጺም ላይም ይሆናል፣ ፀጉር ላይም ይሆናል። እሺ ሁሉ ቦታ ተጠቀሙበት። ግን ማሸታችሁን አትርሱ። በደንብ እሹት፣ በደንብ እሺ። ውስጡን እንደዚህ እያደረጋችሁ እሺ ታርጉት። በተለይ እንደዚህ አንድ የከለመዳችሁት ደግሞ ምንም አያስቸግርም ቤተሰብ። እንደውም እኮ ሌላ ትሪትመንት ከመስራት ይሄ አይቀልም። this is the easiest one። ይሄ ነው ሽት በደንብ። አንድ እህቴ ኢትዮጵያ ያለች እህቴ ነች ዛሬ የመሰከረችው ሽበቱ ጥፍት አለ ብላ። ሌላ ደግሞ ቀለም እየተቀባንም እንችላለን ያላችሁ ትችላላችሁ። ቀለም እኮ ቴምፖራሪ ነገር ነው። ቀለም ማለት እኮ እዚህ ላይ የወጣውን ሽበት
ብቻ ከበር ማድረጊያ ማለት ነው። ከዛ በኋላ ከውስጥ ፀጉር ሲያድግ ሽበት ይወጣል ማለት ነው። ከላይ ነው እንጂ ከውስጥ ያለውን አያገለግልም። ስለዚህ ቀለማችሁን እየተቀባችሁ ይሄን ትሪትመንት ማድረግ ይቻላል። የሚገርማችሁ ነገር ይሄ ውስጥ ድረስ ገብቶ ያንን ጥቁር ቀለም የሚቀባውን ሴል እያነቃቃ ተመልሶ ስራውን እንዲሰራ። እሱ ሲሞት እኮ ነው፣ ሴሉ ሲሞት እኮ ነው ነጭ የሚሆነው። በቃ ቀለም የሚቀባው ሴል ልክ እሱ ሲሞት ፀጉራችንን ወደ ነጭነት ይለወጣል ማለት ነው፣ ከስር የሚያድገው። ስለዚህ ያንን ሴል እንደገና መልሶ የሚያለመልምልን ምን እሱም ብቻ የተሰባበረ የሳሳ ከፊታችሁ ሳስቶ የገባ ፀጉር በስማ ሁላችሁም ተጠቀሙት። መጣው 3 ሰዓት 4 ሰዓት በላስቲክ እፍና አድርጋችሁት መቆየት ትችላላችሁ። አፍነዋለሁ። እሺ። እና ሻምፖዬንም ቅባቴንም ሁሉ ነገሬን አሳያችኋለሁ። ቤተሰብ ታጠብኩ 3 ሰዓት ያቆየሁት ማለት ነው። ከዛም በላይ 4 ብታቆዩት ችግር የለውም። ለነገሩ ፀጉሬን ፍትትትን ያለው ይሄንን ሻምፖ እኔ ከዎልማርት በቅናሽ ነው የገዛሁት። እዩት። ዝም ብላችሁ ሄዳችሁ ሺያ በረር ሻምፖ እንዳትገዙ። በጣም ብዙ አይነት አለው። ይሄንን አንብቡት እዚጋ ወይም ስክሪንሻት አድርጉት። ከገዛችሁት ራሱኑ ግዙት። እኔ ባለፈው ሺያ በረር ሻምፖ ገዝቼ እንደኔ አይነት ፀጉር ካላችሁ ልክ ፀጉሬ ላይ ሳረገው ድርቅርቅርቅ ነው ያለው ፀጉሬ። ይሄኛው ግን ልክ የቅባት ሻምፖ ነው የሚመስላችሁ፣ ቅባት ያለው ነው የሚመስላችሁ። ፎቶን አንስቼ ተምኔል ላይ ማድረግላችኋለሁ። በዛ በኩል ይቀላችኋል ማለት ነው። ሌላ የምቀባው ይሄ ሂንዲያን ሀርም፣ ይሄም እዛው ዎልማርት ዋጋ እዩት። በጣም ፌር። ምንድን ነው ያደረኩት እኔ ከስዊት አልመንድ ኦይል ጋራ ቀላቀልኩት። ለምን? ወፍራም ነው ቅባቱ፣ በጣም ወፍራም ነው። እንዴት ነው መሰላችሁ? ይኸው ሳይቀላቀል በፊት እዩት። ሳይቀላቀል በፊት እንደዚህ ነው ውፍረቱ። እዩት ውፍረቱን። አሁን ይሄንን ፀጉሬ ላይ ባረገው ልክ እዩት እንዴት አይቀልጥ፣ እንደ ቂቤ ምርግ ነው የሚለው። ምርግ እዩት እንዴት ምርግ እንደሚል ማለት ነው። ስለዚህ አያችሁት ልክ እንዴት እንደሚሆን። ይሄ ለማንኛውም አይነት ፀጉር እንደዚህ ምርግ የሚል ነገር ጥሩ አይደለም። ምርግ እንዳይል ከፈሳሽ ጋራ ቀላቅሉት ማለት ነው። እኔ ከስዊት አልመንድ ጋር የቀላቀልኩበት ምክንያት አንደኛ ምንም ሽታ ስለሌለው፣ ስዊት አልመንድ ኦይል መጥፎ ሽታ ስለሌለው ከባድ እንዳይሆንብኝ ነው። እናንተ የሚስማማችሁ የፈሳሽ ቅባት ካለ ከዛ ጋራ ቀላቅሉት ማለት ነው። እና ፀጉሬ ይለውላችሁ በደንብ ማኔጀብል ሆኗል። እንደምታዩት ምንም ቀላል በቃ። አሁን የሁል ጊዜን ቁጥርጥር ነው የምሰራው። ያው ይሄ ቪዲዮ ረዝሟል አውቃለሁ፣ ቢኮዝ የታወቀ ነው እንግዲህ የሽበቱን በደንብ አድርጌ ከመጀመሪያ እስከ መጨረሻ ስለሰራሁት ያው ስለረዘመ ይቅርታ አድርጉልኝ ቤተሰብ። እንግዲህ ጥያቄ ካላችሁ ጠይቁ። በተረፈ ግን ቪዲዮን ጨርሳችሁ አይታችሁ ጠይቁ ፕሊዝ። ጥያቄያችሁ ስጠይቁ በደንብ እስከ መጨረሻ ቪዲዮ አይታችሁ ማለት ነው። በሚቀጥለው ሌላ ቆንጆ ነገር ይዤላችሁ እስከምመጣ ድረስ ደህና ሁኑ። ሽበታችንን ሳናጠፋ አንላቀቅም ማለት ነው። ባይ። ወዳችኋል።